ሰላም ሰላም ቤተሰብ እንዴት ናችሁ? ሁላችሁም በያላችሁበት ሀገር ሰላማችሁ ይብዛ። ጤናችሁ እንዴት ነው? ሁሉ ሰላም ነው ወይ? አላችሁ? ሀገር ሰላም ነው? የምትኖሩበት ሀገር ሁሉ ሰላም ናችሁ ወይ? በያላችሁበት ሰላማችሁ ይብዛ። እኔም ያው እንዳለን እግዚአብሔር ይመስገን። ያው እንግዲህ ዛሬ ደግሞ ያው ለየት ባለ ደግሞ እንትን መጥቻለሁኝ ቪዲዮ መጥቻለሁ። የዛሬው ቪዲዮዬ እንግዲህ ያው የሆነ ፕራንክ ነው። ብድሬን ለመመለስ የሆነ ፕራንክ ማድረግ አለብኝ ብያለሁኝ ባለፈው። እስቲ የሆነ አንድ ጊዜ የሆነ የሰራችው ነገር ስላለ እሱ ላይ ፕራንክ ላረጋት አስቤያለሁ። እሱን በደንብ እነግራችኋለሁ። ከዛ በፊት ግን ምንድነው ያሰብኩት ያው ብዙ ጊዜ ሜሴጅ ያው እንትን ምንድነው ኤስኤምኤስ ምንድነው ቪዲዮ ስንለቅ ኮሜንት ትሰጡኛላችሁና ኮሜንት ላይ ብዙ ጊዜ ሰሞኑን የጠየቃችሁኝ ጥያቄ አለ ስለነ ትንሱ። የነ ትንሱን ጉዳይ እንዳልኳችሁ ብዙ ዝም ያልነው ነገር የለም። ያው ብዙ ሰው ለምንድነው ዝም ያላችሁት? ምንድነው እንትን የለም ወይ ምናምን ይላልና እያንዳንዱ ሰው መልስ መመለስ በጣም ይከብዳልና ለሁሉም ሰው አንዳንድ ቦታ ሞክሬ ነበር ለመመለስ እና ሳየው ግን አንዳንድ ቦታ በጣም ዘሎ ስለነሱ ምንድነው ዝም ያልከው ዳኒ? አንድ የሆነ ነገር አትልም ወይ? ህግ የለም ወይ? እና የመሳሰሉትን ነገር ብዙ ነገር ብላችሁኛል። እኔ ደግሞ እኛ ደግሞ ዝም እንዳላልን የምነግራችሁ ባጭሩ ማለት ነው። ግን ማለት ያው ቤተሰብ የያዘው ኬዝ ስለነበረ ከቤተሰብ ጋር የነበረ ነገር ስለነበረ እና በመሃልም ሌላ ሰው እንዲገባባቸው ስላልፈለጉ ያው ያለውን ነገር በዛ ሁኔታ ላይ እንትን ብለን ነው ያቆየሁት ማለቴ ነውና እንጂ ዝም አላልንም። የተለየ አይነት ችግር ከፋ ያለ ነገር ካየንና እንትን ካልን ያው ዘለን መግባታችን አይቀርም እውነት ለመናገር እና ስለዚህ ያን በዛ ግንዛቤ ውስጥ እንድታስቡት ብዬ ነው። ያ ነው የሚሆነው። ስለዚህ ይሄንን ብቻ ነው መመለስ የምችለው። ሌላው የቀረውን ነገር ደግሞ ሜቢ አቅጣጫ አይቼ ያለውን ሁኔታ ደግሞ ወይ እዛው ሆኜ መፍታት ያለብኝም ነገር ፈትቼ ወይ ደግሞ ይሄን የደረስኩበት ብዬ ደግሞ ሌላ ጊዜ እንደዚሁ ያለውን ነገር እነግራችኋለሁኝ። ለጊዜው ግን ያለው ነገር ያው በቤተሰብ የተያዘ ነገር ላይ መግባት አልፈለኩም ነበርና እንደዛ ነው። ይሄን ነው ለማለት የምፈልገው። በተረፈ ሌሎች ኮሜንቶች አሉ። እንግዛ ወይ እቃውን ምናምን የሚሉ ብዙ ናቸው። በጣም እውነት ለመናገር በጣም ነው ደስ ያለኝ። እኔ እንዳልከስር ብላችሁ በቃ እኔ ልግዛ የሚል ሰው በጣም ብዙ ነበረ። እንዴት እንደማደርግ አላውቅም። ለማን እንደሚሸጠውም አላውቅም። ግን ዞሮ ሁላችሁንም አመሰግናለሁ። በቃ የኔ ችግር የሆነ ነገር ገብቷቸዋል ወይ ደግሞ እኔ እንዳልከስር እንትን ከማለት አንፃር ከማሰባችሁ አንግል በቃ በጣም ተጨንቃችሁ ያንን እንዳላችሁኝ ገብቶኛልና እኔ በጣም ነው የማመሰግነው። ለመናገር ያክብራችሁኝ በቃ የኔን ችግር እንደ ችግራችሁ አይታችሁ እንትን በማለታችሁ በጣም ነው እንትን የምለው የማመሰግነው። በተረፈ ዛሬ ያው ልሰራ ያሰብኩት ፕራንክ አለ። ያንን ደግሞ በእንዴት ማድረግ እንዳለብኝ አስቤዋለሁኝና ያን ነገር ልነግራችሁ ፈልጌያለሁኝ። ምንድነው ያሰብኩት ሀሳብ? ያው ፕራንክ ላረጋት ነው ያሰብኩትና ያ ፕራንክ ምንድነው? ከአሁን በፊት የትንሹ ልጄ እዛ የሆነ መኝታ ክፍል ውስጥ ገብቶ ቆልፎ ነበር። ቤቱን ቆልፎ በውስጥ እንትን ብሎ ከቆለፈው በኋላ በጣም በቃ ተጨናንቀን ነበርና እሷም ተጨንቃ ነበረ። በቃ እንዴት እንደሚከፈት ግራ ገብቷት በጣም በብዙ ጭንቅ ነው። ብቻ አሳያችኋለሁ። ቆይ ወደ መስታወቱ አዙሬ በኋላ ላይ ወደ በሩ አዙሬ ከዛ በኋላ ያ መስታወት ተሰብሮ ከዛ በኋላ እሱ ደግሞ በዛ ሳይድ ደግሞ እሱ እንዳይኖር በጣም በጥንቃቄ ተሰብሮ ከዛ በኋላ በመስታወት ውስጥ ተገብቶ ነው እንደገና በዚህ የተከፈተውና በአጋጣሚ ቆልፎ እንደዚህ አድርጎን ነበርና በጣም በቃ ያስጨንቅ ነበር ያ ጭንቀትና አሁንም ምንድነው ያሰብኩት እኔ ቆለፈ ኬቡ ውስጥ ገብቶ ቆለፈ ነው የምንላት። በቃ ቆለፈውና እኔ የለውም
አሁን እኔ እንደሌለው ሆኜ ነው። እኔ የለሁም፣ እሷ አለች እና ቤት ቆልፏል። አሁን እሷ ትደውልላታለች። ኬቡ እኮ ማሚዬ ገብቶ ቆለፈ ምናምን ብላ ትላታለች። ከዛ ምንድን ነው የምትይኝ ምናምን ትላታለች። አይ ገብቶ ቆለፈ እኮ ምናምን ትላታለች። ከዛ ስለዚህ ያለውን ነገር ባለፈው የነበረውን ነገር ሀፕን ያደረገውን ነገር ያን ጊዜም እንደዚሁ አልነበረችም። በአጋጣሚ ልክ እንደዚሁ ነው የሆነው እና ቆለፈ ገብቶ ቁልፉን ቆልፎ አሁን በምን እንክፈተው እንደባለፈው ቆለፈ ትላታለች። እሷ እዛ ሆና ትጨነቃለች። እንግዲህ ያው ያለውን ነገር እንሰማታለን ማለት ነው። ከዛ በኋላ ላይ ልክ እኔ እንግዲህ አለሁ እንዳልኳችሁ ወደ መኝታ ቤት የሆነ ቦታ ሆናለሁኝ። ከዛ በኋላ ካሜራውን አመቻችቼ እዛ ጋር አደርገዋለሁ እንዳታየው። ከዛ መታ የምታደርገውን እንትን ሪያክሽን አብረን እናያለን ማለት ነው። እንግዲህ ከዛ በኋላ እኔ በመሀል ከዛ ከመኝታ ቤት ወደዚህ ወጥቼ ወይ ደግሞ ቁልፍ ይዛለሁ ወይ ደግሞ እዛው ቦታ ላይ ወይ ፕራንክ ነው እላታለሁ ወይ ደግሞ የሆነ በጣም አስጨንቄያታለሁ። እንግዲህ ወይ ፕራንክ ነው እላታለሁ እዛ ላይ የማደርገውን እነግራችኋለሁ። ብቻ ዞሮ ትንሽ ያስጨንቃል። ያው የልጅ ነገር ታውቁታላችሁ እና እንደዛ ነው። እስቲ በዛ እንሞክራለሁ ብያለሁ እና ዋናው ሀሳቡ ይሄ ነው። የምትደውልላት እሷ ነች። ከዛ በኋላ ላይ ስትደውልላት እንደዚህ ሆኗል ትላታለች። ያንን ነገር አጋራችኋለሁ ማለት ነው እና በዋናነት ምንድን ነው የማደርገው ይሄንን ካሜራውን ማለት ነው እዛ አደርገዋለሁ። ቪዲዮውን ያ ነው ክፍሉ። ትደውልና ኬቡ እኮ ውስጥ ቆለፈብኝ ምናምን ትላለች። ባለፈው እኮ ቆለፈ እና ምን ይሻላል ምናምን ትላታለች። ያው እንዳልኳችሁ ነው። አሁን ቀስ እኔ ልጁን አስገባና አንተ ቁልፍ እንደተቆለፈብህ አድርገህ አንኳኳ አለዋለሁ። ከዛ ይሄንን ነው የሚያደርገው እሱ። ለማንኛውም ቮይስ ለመያዝ አይመችም፣ ቦታው ትንሽ ያስጨንቃል። ለማንኛውም ግን ያለውን ነገር ለማስተካከል ሞክራለሁኝ። እዚህ ላይ ያለውን ሁኔታ እዚህ በር ላይ ነው ማደርጋት። ይሄን ነው አሁን ውስጥ አስገብቼ እዚህ ቆልፍበታለሁ ወይ ደግሞ ውስጥ እንደተቆለፈ ነው የማደርገው። ከዛ በኋላ ምንድነው የማደርገው እሷ መታ እንግዲህ ያው ባለፈውም በዚህ መስታወት ነው ዘላ እንትን ብላ ተሰበረና ተሰብሮ ተገብቶ ነው እንትን ያለችው የተከፈተለት። አሁንም ልክ እንደዛው ነው ልታደርግ የምትችለው፣ ሌላ ኦፕሽን ስለሌላት ያንን ነው የምታደርገውና ስለዚህ ይሄንን እኔና ተመካክረን ነው እያደረግን ያለ ነው ከሷ ጋር። ስለዚህ አሁን አትደውይም ና ኬቡና ናና አሁን ምን ታደርጋለህ መሰለህ? ይኸውልህ ትገባና ማለት ነው እንደባለፈው እንደቆለፍከው አሁን ተቆልፎብኛል ምናምን ትላለህ። እሺ አውቀን ዝግት እናደርገዋለን። እሺ አባቴ። ከዛ ቁልፍ እናደርገውና ከዛ ማሚ ስትመጣ ነው ግን አሁን አይደለም። እሺ እየደወልኩ ነው። ላውድ ላይ አድርጊው። ኦኬ እንዲገባ ያው ዛሬማ እንደው አስለቅሳታለሁ። እንደሰዋል ባለፈው ሰራችልኝ ረሳሽው። አብረን ነው እናስለቅሳት። ሄሎማ ወይዬ ማክዬ እንትን ኬቡ ምን ሆነ? አይደለም በር ባለፈው እንደውም አልተቆለፈበትም። እሱ ክፍል ውስጥ ድጋሜ ተቆለፈበት። እየቀለድሽ ነው አይደለ? ለምንድን ነው ቁልፍ አንስቻለሁ እኮ አይደለም። መጀመሪያ እየተጫወተ ነበረ። ከዛ በኋላ እየተጫወቱ ሮጠው ሄደና ገባና ዘጋው። በኃይለኛው ዘጋው። ተቀርቅሮ ነው መሰለኝ ምን እንደሆነ አላውቅም። አልከፈት አለ። ትክክል ነሽ? እርግጠኛ ነሽ? በደንብ ሞከራችሁ? አዎማ ብንታገለው ምን ብንለው እምቢ አለን። ወይኔ በመድኃኒዓለም አንቺ ልጅ። እሺ ማን አለ አጠገብሽ? እያለቀሰ ነው ኬቡ ደግሞ። ወይኔ ጌታ ሆይ በማርያም እሺ የሆነ ነገር እንትን በይው። እንደ ባለፈው ስልክ ምናምን ስጡት። እመጣለሁ፣ እየመጣሁ ነው፣ ደርሻለሁ እኔ። እንደ ባለፈው ስጡት። እሺ እና ደግሞ ዳጊ የለችም እዚህ አለች። እሷ ታዋራው እንደ ባለፈው በዛ በኩል አዋራው። እያለቀሰ ነው፣ አይሰማንም፣ እምቢ አለ። አይ እንደ ባለፈው እንትን በሉ። መስኮት ክፈቺና ጥሪው በማርያም። እሺ መስኮት ክፈቺና አናግሩት። ደርሻለሁ፣ ከታክሲ እየወረድኩ ነው። አጋጣሚ እሺ ቶሎ ነይማ እንዳቆይ። ጌታ ወይኔ ሩጪማ። እሺ
አሁን ተይ በቃ አሁን እዚህ ጋር ቮይስ በጣም ፈርቼ ነበር። ብታዩስ እሺ ደብቁታ አበት እዚህ ጋር እንድታይ ነው ዋናው በሩን እዚህ ጋር ባረገው እንትኑን ቮይሱ እንዳይታይ እንዳታየው የትኛው ቮይስ ይሄ ነክልክ እንዳታስተውለው ወይ ደግሞ እዚህ ጋር ብዙም አታስተውለው እሺ ነገር ስለደነገጣችሁ አታስተውለው ታስተውለው አይመስለኝም ሄሎ አቤት ማኪዬ ወይ ደርሻለሁ እሺ እየወጣሁ እሺ ቶሎ በል እየወጣሁ ነው ደረጃውን እየወጣሁ እሺ አናግሪው ከሚሰማኝ ከሆነ እስኪ አናግሪ እንትን አድርጊልኝ ላውድ ላይ አድርጊልኝ እሺ አርግ ኬቡ ይኸው ማሚን አናግራት እማ ወይ ኬቡዬ እኔ ልጅ አባ እኮ መጣሁ እኔ ውድ እሺ እንዳትደነግጥ አባቴ እመጣለሁ ደርሻለሁ እሺ አይዞክ ጌም ተጫወት እሺ አባ እኮ መጣሁ ተቆለፈብኝ አይዞክ አባቴ እኮ ኬቡዬ እኮ እየደረስኩ ነው አባቴ እሺ አይዞክ በቃ እኔ መጣና እንደባለፈው አወጣለሁ እሺ ቆንጆ አይዞክ እንዳፈራ አባካ እሺ ጌም እየተጫወትክ ጠብቀኝሽ ማን ሊዘግች ይባታለሁ ማን ታየው በቃ ታየው አሁን ግባ አንተ እንደዛ በልበለው እሺ እሷ ትመጣለች ስትመጣ ማለት ነው እኔ እንደው አንተ እንዳታይ ስመጣ እንዳልጠረጥር በሩ ጋር ሆኜ ኬቡዬ ምናምን ለማለት እየሞከርኩ ነው። እሺ እንግዲህ ኬቡዬ አይዞህ እሺ ጌም እየተጫወትክ ነው ማሚ እየመጣች ነው እሺ ትመጣለች ዳጊ ማኩ ወይ ምን ሆነሽ ነው ወይ አንተና አላላችሁ ነበር ቆይ እንጂ አንተ መሰላም ቆይ ኬቡዬ የኔ ልጅ ቆይ እሺ አባቴ እሺ ቆይ ተረጋጋሽ አባቴ ቶሎ በይ ኬቡ ወይዬ አባቴ አቤት በለኛ የኔ ቆንጆ አባ አይደለም እሺ ይኸው ልከፍትልህ ነው እሺ የኔ ቆንጆ ተረጋጋሽ የኔ ውድ እሺ አባቴ እንዳፈራ ቆይ እንደባለፈው እንደባለፈው ይኸው ልከፍትልህ እኮ ነው አባቴ እንደባለፈው ልከፍተው ነውና እንትን እንዳትልሽ መስታወቱን ስሰብረው እንዳይነካህ እሺ አባኮ እሺ ወደዛ ጋውን እሺ አልጋ ላይ ሆና አንቺ ወንበር አምጪልኝ እስቲ በላይ ላናግረው እሺ ወይዬ የኔ ልጅ ኧረ ወይኔ በመድኃኒዓለም አልደርስም ወይኔ መሰላል አምጪልኝ መሰላሉን አምጪ አንቺ ደግሞ ፈጠናቴ ምን ሆነሽ ነው ምን ሆነሽ ነው ወይ አባቴ ይኸው ኬቡዬ ይኸው አየኸኝ መጣሁ እሺ እኔ ቆንጆ እሺ ይሄንን ለሰብራው ስለሆነ ከሱ ጋር ዞር በልና እዛ ጋር ሆነልኝ እሺ አልጋ ላይ እሺ አባቴ ፎጣ ልበስ እሺ አባኮ እንደባለፈው ፎጣ ልብስ አድርግ እንዳይመታ እሺ አባቴ እንጂ አንቺ ደግሞ ቆማ ታኛለች እንዴ መድረሻ አምጪልኝ ምን እናት በማርያም
እጭ ወይ አባቴ እኮ እሺ እኔ ቆንጆ አለው። እሺ አባ ኬቡዬ አለው። እሺ ይኸው ልሰብረው። ዞር በል ከዚህ ጋር እኮ ሂድ ግባ። አጣሁት ግባ። እዛ ፍራሽ ውስጥ ነው አጣሁት። ትቀልዳለች እንዴ? ምን ነው የምትፈልጊው? ምንም ማድረግ አይቻልም። እዚህ ጋር አላየሽም? እንግዲህ ምንም ማድረግ አይቻልም። አቀልጅ ዞር በይ ከዚህ ጋር። አየሽ እንደዚህ ነው። ይኸው መጠርጠር ነበረብኝ። እቺ ቶሎ በይ ምናምን ስላት እንትን ስትል መጠርጠር ነበረብኝ። በኢየሱስ ስም እኔ ቦሽ ልታረጊው ነበር በዚህ እና ትቀልዳላችሁ እንዴ? ለማንኛውም ማለት ነው ምንድነው ይሄ አይጥ ደግሞ እንዴት አድርጋችሁ ታስቀምጡ? ጎበዝ አንበሳ ልጅ ሸወድከኝ። እኔ ሸወድከኝ። ይሻላል። እኔ ሸወድከኝ። ተበላች። ሸውዳ አየህ ተመክሯል። ድራማ ጎበዝ ነው። ድራማ መስራት ይቻለ። አንበሳ ናቴ ክፋይፍ ና አንበሳ ልጅ ጎበዝ አንበሳ ደረጃ ላይ ወድቄ ነበር። ደግሞ ሰዎች እቃ የሚያስገባ ሰው አለ። እንዴት አድርጌ ልለፍ እቃ ተሸክማ በቃ ይሽ እንደዚህ ወይ በስመ አብ ጥሩ ቀን ነው። እንደውም በደንብ አስጨንሽ። ጥሩ ነው። ትንሽ ያው እኛ ቀለል ላረግ ነው። ቀለል ላረግ ነው ይላል። ቀለል አድርገን ነው። አይዞሽ በቃ ተሰርቶልሻል። ነይ ወሰጅ ነይ አይዞሽ በቃ አለቀ። አሁንማ በቃ ጠብቃት ብቻ ግን አይ እኔማ ከዚህ በኋላ ትሰሪኝም ችግር የለውም። ግን ዋናው ይሄ ነው። ሰርቶልሻል። ኬቡዬ ግን አንበሳ በቃ አድናቂ ካሜራ ታርጋችሁ ነው ግን ያው እዛች ጋር ስማሙ አይታችኋል አይደል? ባልሰራለት የእውነት እሰራለሁ። አየሽ እንደዚህ ነው። እኔ እኮ ያው ስማሙ ዘሩ እቺ ቀማምናት እንጂ አንቺ ተሰካለሽ ደግሞ አንበሳ አንቺ ፍራንክ ያረክልኝ አርግ የተባለውን ያረገው እሺ ትለኛለሽ። ጎበዝ ልጅ አንበሳ አትወደኝም? አርግ የተባለውን እሱ ሌላ ጉዳይ ነው። አስደነገጥከኝ እኮ ደነገጥኩ። እናመሰግናለን ውድ ቤተሰቦች። እንግዲህ የዛሬው ፕራንክ ትንሽ ያው የልጅ ነገር ስለሆነ ትንሽ ከበድ ይላል፣ ግን ቢሆንም ፕራንክ ተደርጋለች። ያውም ልትሰብረው በዚህ መዶሻ ዶሽ ልታደርገው ነበር እንደባለፈው። አሁን ግን አልቋል። እንግዲህ ይህን ይመስል ነበረ። በሚቀጥለው ቪዲዮ እንገናኝ። ሰብስክራይብ፣ ሼር እና ላይክ አድርጉ። ለጓደኞቻችሁም ደግሞ እያስተዋወቃችሁ አበረታቱልን። እናመሰግናለን። የዛሬው ፕራንክ በዚህ ያብቅቷል። ሰላም ቆዩልን። እሺ፣ መልካም ቀን።